እዚህ ቤት ያላችሁ በሙሉ ካይና አስመሳይ ናችሁ። አሁን ማንን ነው ማመን ያለብን? አያምነን። እኔ አልካልኩም። ደግሞ ሁሉ ነገር ያደረኩት ስለምወድህ ነው። ስለምትወጂኝ ነው በእኔ ስም ሰዎችን እየጎዳሽ ያለሽ። ቆይ አታፍሪ? እኔ ምን አደረኩሽ? ሰው ነሽ ብዬ ነበር ከኔ ስሜት ያንቺን ስሜት ያስቀደምኩት። ማለት ዝም በይ። ለሰው መጨነቂ ለተንኮልና ለሌላ ነገር ጊዜ አለመስጠቴ ነው ዋጋ ያስከፍለኝ። አምነን እባክህን አሁኑኑ ይዘሽ የገባሽን ኮተት ከቤት ይዘሽ ዳግመኛ ወደ እኔ ህይወትም ሆነ ወደዚህ ቤት እንዳትመጪ። አንቺ ለኔ ሞተሻል። አምነን እባክህ እንደዚህ አታደርግ። የት መሄጃለሁ? የት ሄዳለሁ? እሱን ያኔ ነበር ማሰብ የነበረብሽ። አሁን ከዚህ ጠፊ። ዳግመኛ ላይ ሻል የትም መሄድ ትችያለሽ። ጄሪ በስተመጨረሻም ከቤት ተባረረች። አምነን በጣም ተናዶባት ስሜቱን መቆጣጠር እስከሚያቅተው ድረስ ነበር የተበሳጨባት። ታዲያ ከዚህ በኋላ ይህንን አንቺ ነገር ይቅር ማቆም አለበት፣ ያያሽውን ቅራቅንቦሽን ይዘሽ መውጣት አለብሽ በማለትም እንግዲህ ሻንጣዋን አምዘግዝጎ በመጣልም ወደ ቤት አስወጥቷታል ማለት ነው። እንግዲህ ከዚህ ቤት የወጣችበት ምክንያትም ያው አጭበርብራ ስለገባችና እንዲሁም በተለይም ደግሞ በብሌን ላይ ብዙ በደልና ግፍንም አድርሳባታለች። ታዲያ ይህንንም እንግዲህ አምነን ምንም ሊያውቅና ሊገለጥለት አልቻለም። በስተመጨረሻ ግን ወይዘሮ ዛራና እንዲሁም የአምነን አያት ሲያወሩ በመስማቱም በጣም ተናዶም ነበረ። በተለይም በእነሱ ለምንድን ነው እንደዚህ ያደረጋችሁ የደበቃችሁኝ? እኔ ሆነው ሆኖ ያው ካልደረስኩበትና እንዲሁም እኔ ካልተጎዳው እናንተ ምንም አይመስላችሁም? እስከዚህ ድረስ ነው ወይ እንደ እናቴ እንዳያችሁ የምትፈልጉት? በማለትም በአያቱና እንዲሁም በወይዘሮ ዛራ በጣም አኩርፏቸው ነበረ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በተወዳጁና በአዝናኙ ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ እያልኩኝ እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ እያልኩኝ እንግዲህ በዛሬው ክፍል ላይ በጣም አዳዲስ ነገሮች ያየንበትና እንዲሁም እጅግ በጣም ደስ የሚል የተመልካቾችን ጥያቄ ያከበረ ክፍል ነው። ይህም እንግዲህ ሲፈን እንደተጋለጠችው ጄሪ መጋለጥና እንዲሁም ክፋቷ መገለጥ አለበት በተባለው መሰረትም ዛሬ አምነን አውቋል ማለት ነው። እንግዲህ ከዚህ ቤት ደግሞ አስመሳይ ሆና የምትሰራው ሜርሲ ቀርታለች ማለት ነው። የሜርሲ መጋለጥም በትንሽ ጊዜ ልትጋለጥ ትችላለች ማለት ነው። ሜርሲማ አሁን ላይ ተመሳስላ እንዲሁም ዘመድ መስላ ተወዳጅታም ተቀምጣለች። ነገር ግን እስካሁን አልታወቀባትም ማለት ነው። እሷም በቅርብ የሚታወቅባት ይሆናል ማለት ነው። እንግዲህ ጄሪ በስተመጨረሻም ወዴት ትሄዳለች ብላችሁ ታስባላችሁ? በእርግጥም የመጨረሻው ማለት ቅጣቷን ማግኘት አለባት ባይነኝ እንደኔ። በተለይም በብሌን ላይ ያደረሰችው በደልና ክፋትም ከልክ በላይም ነበረ። እንግዲህ አሁን ላይም ምስጦፋ ወደዚህ ቤት የመጣበት ምክንያት ከሲፈን ጋር ቢሆንም እንግዲህ በአጋጣሚም ጄሪን ሲያገኛት እጅግ በጣም ተናዶም ነበረ። ይህም እንግዲህ የቀድሞ ፍቅረኛው ስለሆነችና እንዲሁም በማጭበርበርም ሆነ በማታለል የወሰደችበት ገንዘብ እጥፍ ድርብም ስለሆነ ያንንም ለማስመለስ ባልችልም አንቺ ደግሞ ስትከፊና እንዲሁም በጣም ስትንገላቺ ማየት
ለኔ እቅዴና አላማዬ ነው በማለትም ይዛትባትም ነበረ። በስተመጨረሻም እንግዲህ የሙስጦፋ አላማና እንዲሁም ሀሳብ ተሳክቷል ማለት ነው። በሌላኛው ወገን እንግዲህ በጣም በሚያስጠላና በሚያሳዝን ሁኔታ ዘና በሚያደርግም ሁኔታ ማለት ነው ሜርሲ ወይዘሮ ዛራንና እንዲሁም የወይዘሮ ዛራን ጓደኛ ሶሊያናን እጅግ በጣም እየተጫወተችባቸውና እየተዝናናችባቸው ትገኛለች። እንግዲህ አሁን ላይ የወይዘሮ ዛራ አፍቃሪ ሆኖ የተከሰተው አትክልተኛው ጉሽርም ዛራን መርጫለሁ በማለትም በጣም ሰርፕራይዝ አድርጓታል ማለት ነው። የቀድሞ ሚስቱንም በጣም አናዷታል። ከዚህ በፊት አንቺን አግብቼሽ ያው ብዙ ነገሮችን ደብቀሽኝም ነበረ፣ በተለይም ልጅሽን ደብቀሻል። ከልጅ በላይ ምንም አይነት ነገር የለምና ይህም ደግሞ በጣም አስቆጥቶኛል፣ አስቆርፎኛል። ስለዚህ የወደፊት ሚስቴ ልትሆኚ አትችም በማለትም እንግዲህ አሰናብቷታል ማለት ነው። በዚህ መሀል ግን ወይዘሮ ዛራ የጓደኛዋን ባለቤት ልታገባ መሆኑ ነው። ወይዘሮ ዛራም እንግዲህ ጎሽርን ያፈቀረችውና የወደደችውም ትመስላለች። ይህንም አስመርኩዛ ነው ሜርሲ ስትጫወትባቸውና እንዲሁም ስትዝናናባቸው የነበረው። ታዲያ ሜርሲ ሜካፕ ቀባው በማለት ስበብ በጣም እልኋን እየተወጣችባቸውና እንዲሁም ከዚህ በፊትም በሚያሳዩት ሪያክትም እንግዲህ በቀለኛ ሆና አሳይታቸዋለች ማለት ነው። ታዲያ ጎሽርም ቢሆን ስቆባቸውና እንዲሁም ለምንድን ነው ይሄ የውሸት ኑሮ ለመኖር የወሰናችሁት? የቀድሞ ማንነታችሁ ይሻል ነበር በማለትም ምክር ቢጤም ሲያካፍላቸውም ነበረ። እንግዲህ አምነንም ቢሆን ከጎን የሆነው ሲጫወቱ የነበሩት ሁላቸውም ዋጋቸውን ማግኘት አለባቸው በማለትም ብሌንን ሳይቀር ለምንድነው የደበቅሽኝ ሁሉ በደልና ይሁን ጀሪ ይህንን ሁሉ ስታደርስብሽ ለምንድን ነው የደበቅሽ በማለትም ጮሆባታል። እንደውም አስከትሎም ደብድባታል ማለት ነው። አምነን ከዚህ ላይ በጣም ተሳስቷል። ይቅርታም ጠይቀውም ነበረ። አንተ ትጎዳለህ ብዬ እንጂ በወቅቱ ልነግርህ ነበረ፣ ለዚህም ደግሞ ይቅርታ ጠይቃለሁ እያለችም ይቅርታ ጠይቃ ነበር። እሱ ግን ከስሜቱን መቆጣጠር እስከሚያቅተው ድረስም በንዴት ነበረ በጥፊ ያላት። ከዚህ ላይ በጣም አጥፍቷል። በጣም ትክክል አልሰራም ማለት ነው። ይቅርታ ስታደርግለት ይቅርታዋን መቀበል ነበረበት። እሱ ግን በጣም ስሜታዊም ስለሆነ አሁን ላይ እንግዲህ ይቺ ሜሪ ወይም አብሮ አደጉ ካጠገቡም ስለሆነ ጄሪ መሄዷን ማስመልክቶ መረበሽና እንዲሁም ደግሞ ልቡ መሰበር የለበትም፣ አንቺ ከጎኑ ሆነሽ መንከባከብ አለብሽ በማለትም የአምነን አያት እየመከረቻትና እንዲሁም ምን ማድረግ እንዳለባትም እያካፈለቻትም ነበረ። አሁን ላይ እንግዲህ የቤቱ ንግስት ነኝ በማለትም ወይዘሮ ዛራን ሳይቀርም ከዚህ ቤት እኔ ንግስት ነኝ፣ አንቺ ደግሞ እኔን መንከባከብ አለብሽ በማለትም አልፋ ተርፋም እንግዲህ ታላቋንም እያዘዘቻት ትገኛለች። ታዲያ በዚህ ሰዓት ግን ወይዘሮ ዛራም ቢሆን ትሻልን ሰድጄ ትብስና መጣው ብላለች። እንግዲህ ጄሪ ትሻለኝ ነበር ማለት ነው በሷ አባባል። ጄሪም ቢሆን አስመሳይ ስለሆነችም እንግዲህ ለአምነን አትሆንም እና መጨረሻዋን መውጣት ነበረ። ይሄም እንግዲህ ተሳክቷል ማለት ነው። ይችም ደግሞ ራስ ወዳዱና አምነንን ለራሷ ለማድረግ ተፍተፍ እያለችና እንዲሁም የዘመዶቿን ፍላጎት ለመፈጸም የምታደርገው አካሄድም ትክክል አይመስለኝም ማለት ነው። መጨረሻው ግን በጣም ፈተናና እንዲሁም ውጣ ውረድ ቢበዛባቸውም ብሌንና አምነን በአንድ ላይ ይሆናሉ ብዬ አስባለሁ። እስከዛው ድረስ ግን ብሌን እየተሰቃየችና እንዲሁም እየተንገላታች ትገኛለች ማለት ነው። እንግዲህ አምነን በጣም እየተናደድና እየተበሳጨ ነበረ የዛሬው ቪዲዮ ያቆመው ማለት ነው። የነበረን ቆይታ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።